የሙስና መከላከል የአሰራር ስርዓት ጥናት በማጥናት የመንግስት መስሪያ ቤቶች ወይም ተቋማት፣ የመንግስት የልማት ድርጅቶች፣ ህዝባዊ ድርጅቶች እነዚህ ሲቪክ ማህበራት የሚባሉት እና ሌሎችም መንግስታዊ ያልሆኑ ድርጅቶች አሰራራቸውን እንዲያስተካክሉ በማድረግ አዳዲስና የዘመኑ ቴክኖሎጂ ጥቅም ላይ እንዲውሉ በማድረግ ለሙስና በር የሚከፍቱ ቀዳዳዎችን እንዲዘጉ በማድረግ ሙስናን በአጭር ጊዜ በአሰራር እንዲያስተካክሉት የማድረግ ለዚያም ጥናት በማጥናት ሙስናን የመከላከል ስልት ነው። ብዙ በጀት የሚመደብላቸው ተቋማት፣ መስሪያ ቤቶች ከበጀቱ ብዛት ከብሩ ብዛት አንጻር ማኔጅ ለማድረግ ስለሚቸገሩ ወይም ደግሞ ወዳልተገባ ጥቅም ለማዋል የሚያጓጓን በጀት ባለባቸው መስሪያ ቤቶች ትኩረት ይደረጋል። ሁለተኛው የስራ ባህሪያቸው ለሙስና ተጋላጭ ሆኑ ብዙ በጀት ባይመደብላቸውም በስራ ባህሪያቸው የተነሳ ተጋላጭ ሆኑ የስራ ዘርፎች አሉ። እነሱ የስራ ዘርፎች ላይ ትኩረት ይደረጋል። ሶስተኛው የክትትልና የቁጥጥር ስርዓቱ ደካማ ሆኖ ብዙ ሙስና በርከት ያሉ የሙስና ወንጀሎች እና ብልሹ አሰራሮች የሚፈጠርባቸው የአሰራር ስርዓቶች፣ ተቋማት፣ ሂደቶች፣ የስራ ዘርፎች ካሉ እነሱም ጋር ትኩረት ይደረጋል። ከመንግስት አካላት፣ ከተገልጋዮች፣ ከባለ ጉዳዮች፣ ከባለ ድርሻ አካላት፣ ከአጠቃላይ ማህበረሰቡ፣ ከጋዜጠኞች፣ ከሚዲያ ተቋማት፣ ከምርመራ አካላት፣ ከወንጀል መርማሪዎች፣ ከፍርድ ቤትና ከፍትህ ጥቆማ ይመጣል። ችግር ያለባቸው አሰራሮች ይሄ ተቋም እንደዚህ ሂደን አገልግሎት አላገኘንም፣ እዚህ ተቋም ላይ ጉዳይ ይጓተታል፣ እዚህ ተቋም ላይ በጀት አላግባብ እየባከነ ነው፣ እዚህ አሰራር ላይ ማህበረሰቡ እያለቀሰ ነው፣ እየተማረረ ነው የሚሉ ጥቆማዎች ሲመጡ በባለጉዳዮችም ሊሆን ይችላሉ፣ በቀጥታ ተገልጋዮች ወይም ሌላ በማንኛውም መንገድ መረጃ ስናገኝ እነዚያን ተቋሞች ሂዶ አሰራራቸውን ፈትሾ ለማስተካከል ለጥናት እንመርጣቸዋለን ማለት ነው። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ሙስናን በአጭር ጊዜ ለመከላከል ከሚጠቀምባቸው መንገዶች አንዱ የሆነውን የሙስና መከላከል የአሰራር ጥናት ተግባራዊ ካደረገባቸው ተቋማት ውስጥ የባህር ዳር ከተማ አስተዳደር ትራንስፖርትና ሎጂስቲክ መምሪያ አንዱ ነው። ጥቆማ የመጣው አሰራሩም እንደዚሁ ለሙስናና ብልሹ አሰራር የተመቸ ወይም ክፍተት ያለው መሆኑ ተደጋጋሚ ጥቆማ መጥቶበት የነበረው በስራ ባህሪው እንዱ የታወቀ ግልጽ የሆነ ተቋም አንዱ ምንድነው የአሽከርካሪዎች ብቃት ማረጋገጫ ወይም በተለምዶ መንጃ ፈቃድ ማግኘትና መስጠት የምንለው ላይ ነበር። ስነ ስርዓቱን ተከትሎ ማጽደቅ የሚገባቸው እያጸደቁ ማረም የሚገባቸው እያረሙ በጋራ ተሰብስበን ማየት የሚገባንን እያየን የጥናት ፕሮፖዛል የጥናት መጠይቆች ተዘጋጅተው ጥናት አጥንተን እንዲተገብሩ ሰጥተናቸው ተግብረው ለውጥ ያመጡ ተቋማት የባህር ዳር ከተማ አስተዳደር ትራንስፖርትና ሎጂስቲክ ጽህፈት ቤት አሁን መምሪያ ሳይባል አይቀርም። ጥናቱ በሚካሄድበት ጊዜ ጽህፈት ቤት ነበርና እሱ ላይ በተለይ የአሽከርካሪዎች ብቃት ማረጋገጫ ቡድን ላይ የነበሩ ችግሮች ነበሩ። ጥናቱ የተጠናው በ2016 ዓ.ም ነው። በወቅቱ ባለሙያዎች ሲመጡ እኛም በመልካም አቀባበል ነው የተቀበልናቸው። ትልቁ ነገር የጥናቱን ዋናው ዓላማ ተቋማችን ላይ ያለውን አንዳንድ ግድፈቶች እሱን ሊያስተካክልና ሊያረም በሚችል አግባብ ለቀጣይ ቴክኖሎጂን ማዕከል ያደረገ ከሰው ንክኪም ነፃ በሆነ መንገድ ፈተናዎችን ለማከናወን ተገልጋይ ተኮር የሆነ ስርዓት ለመፍጠር ያስቻለ ጥናት ስለነበረ እኛም ላቅ ያለ ግምት በመስጠት በመልካም አቀባበል ተቀብለን እሱን መሰረት አድርገን ኦልሬዲ ብዙዎችን ወደ ተግባር እየቀየርን ያለንበት ሁኔታ ነው ያለው። ተቋሙ ካለበት የሰው ኃይል እጥረት ከዘመናዊነትና የመገልገያ ቁሳቁሶች ከሚሰጡት ግልጋሎት ጋር አለመመጣጠን እንዲሁም እያንዳንዱ የስራ እንቅስቃሴ ከሰዎች ጋር ያለው ንክኪ ለሙስና ተጋላጭ እንዲሆን ያደርገዋል። የሰው ኃይል ቁጥሩ የሰው ኃይል መዋቅሩ መደቡ አነስተኛ ነበር። ሌላው ባለጉዳይ ይንገላታል፣ ጉቦ ይጠየቃል። የፈተና ስርዓትን የሚከታተሉ ሰርቨሮች በክልል ደረጃ ቢኖሩም ግን እነሱን የሚያገናኝ ሲስተም አልነበረም። አንዱ ይሄ ችግር ነበር። ስለዚህ ለመከታተል አይችሉም። ከላይ ያሉት ከክልሉ ነው ደሴ ያለውን
ክልል ቢሮ ላይ ያሉት ሰዎች ባህር ዳር ኮምፕሌክስ አባይ ማዶ ያለውን ጎንደር ያለውን ለመከታተል አይችሉም ነበር። አንዱ ችግር ይሄ ነበር። የተግባር ፈተናን በተመለከተ ተግባር ፈተና በሲሲቲቪ ካሜራ አልነበረም። እነሱ ጥናቱ በሚያጠኑበት ሰዓት ካሜራ በግለሰቦች ተይዞ ነበር ቀረጻው የሚከናወነው የነበረው። እሱ ለከፍተኛ የሆነ አሉባልታ የሚዳረግና ቅሬታን በአግባቡ ሊያስተናግድ በሚችል አግባብ እንዳልነበረ እኛም አይተናል። እሱን መሰረት አድርጎ አሁን ኦልሬዲ እነሱ ጥናቱን መሰረት አድርገው ከሰጡን በኋላ ከክልሉ ትራንስፖርትና ሎጂስቲክ ቢሮ ጋር በመነጋገር ሲሲቲቪ ካሜራዎቹ እንዲገጠሙ ሆነው ከሰው ንክኪ ነፃ በሆነ መንገድ ካሜራዎች ተገጥመው ተፈታኝ ብቻውን ገብቶ በራሱ አሽከርክሮ የሚወጣበትን ስርዓት መፍጠር ያስቻለ ጥናት ነው የነበረው። አንደኛው ጥናት ዓላማ እሱ ነው የነበረው። እሱንን በትክክል ያመላከተ ነው ብሎ መውሰድ ይቻላል። ኮምፒውተሮች ሲበላሹ የአድሚኒስትሪ የሚያደርገው የሚያስተካክለው የሚዘረጋው ኔትወርክ ሲበላሽ የሚያስተካክለው ባለሙያ የለም ነበር። መደቡ ተፈቅዶ ባለሙያ የለም። ባለሙያ ባለመኖር ይበላሻል። ሲበላሽ ለምን? ለሰልፍ ወይም ደግሞ ለቀጠሮ። የዚያን ጊዜ ሙስና የመፈጸም እድል ይኖራል ማለት ነው። ልዩ ልዩ አገልግሎቶች በዚህ ቡድን ይከናወናሉ። ለምሳሌ አንደኛው የአዲስ መንጃ ፈቃድ አሰጣጥ ስርዓት፣ ሁለተኛው የመንጃ ፈቃድ እድሳት ስርዓት፣ እንዲህ አይነት አገልግሎቶች ይሰጣሉ። ስለዚህ እሱን መሰረት አድርገን ደንበኞች አገልግሎት ትኩረት አድርጎ ለዌቲንግ ሩም ላይ የሚመጣውን ሰው ልክ እንዳመጣጡ በቅደም ተከተል ማስተናገድ እንዳለብንና ኩፖን በመስጠት ቅድሚያ የመጣን ቅድሚያ አገልግሎት በመስጠት አሰራር ረገድና በተቀመጠው ስታንዳርድ መሰረት ተሎ አገልግሎቱ እንዲሰጣቸው በማድረግ ዙሪያ ላይ የሰጡንን ጥቆማ እሱን መሰረት አድርገን ፈጣን የሆነ አገልግሎት ለመስጠት እሱን ማስችሎናል ብሎ መውሰድ ይቻላል። በውስጥ ኦዲተር በዋና ኦዲተር መስሪያ ቤትም በክልሉ ኦዲት ተደርጎ የማያውቅ መስሪያ ቤት ግን ብዙ ገንዘብ የሚሰበስብ በርካታ ገቢ ያለው ተቋም፣ ይህም አንዱ ክፍተት ነው። የክልሉ የሥነ ምግባርና ጸረ ሙስና ኮሚሽን ባደረገው የሙስና መከላከል የአሰራር ጥናት በአሽከርካሪ ብቃት ማረጋገጫ ተቋሙ ላይ የአሰራር ለውጥ እንዳለ ይገልጻል። አርአያ የሚሆን ምሳሌ የሚሆን ለውጥ መጥቷል። ያ ማለት ግን ወደ መጨረሻው እናነሳዋለን፣ ያ ተቋም ከሙስና ሙሉ በሙሉ ነፃ ሆኗል ማለት አይደለም። ግን ለሙስና ምቹ የነበሩ አሰራሮች፣ የህግ ክፍተቶች፣ የስርዓት መበላሸቶች ብዙዎቹ ተስተካክለዋል ነው። ብዛት ያለው ተገልጋይ ይመጣል። ብዛት ያለውን ተገልጋይ በአንዴ አስገብቶ በአንዴ ፈትኖ ማውጣት የማይቻልበት እድል ነው የነበረውና ያም ደግሞ ለተለያየ ብልሹ አሰራር ሊዳረግ እንደሚችል ስላመነ ቶታሊ በፊት 6 ሰው ብቻ በአንዴ ሊያስተናግድ የሚችልበት የነበረውን ክላስ እሱንን በማስፋትና ዘመናዊ በማድረግ በካሜራ ቀረጻም ውስጥ እንዲገባ በማድረግ ኦልሞስት ወደ 20 ሰው አንድ ጊዜ ገብቶ እንዲወጣ የማድረጉን ስርዓት እሱን የፈጠርንበት ምቹ ሁኔታ የፈጠርንበት ሁኔታ ነው ያለውና እሱም መልካም የሆነ ግኝት አስገኝቶልናል። የባህር ዳር ከተማ አስተዳደር የአሽከርካሪ ብቃት ማረጋገጫ ቡድንን እና የባህር ዳር ከተማ አስተዳደር የትራንስፖርትና ሎጂስቲክ መምሪያ ወይም ጽህፈት ቤት አሰራርን የሚከታተል ብቻ ሳይሆን በክልሉ ውስጥ ያሉ በሁሉም ከተማ ውስጥ ያሉ አቻ ተቋማትን ማለትም በአማራ ብሔራዊ ክልላዊ መንግስት መንገድ ትራንስፖርትና ሎጂስቲክ ቢሮ በተዋረድ ያሉ አደረጃጀቶችን ሊከታተሉበት የሚችሉ ትልቅ ሰርቨር ተገዝቶ ስራ ላይ ውሏል። ትልቅ የአሰራር ስርዓት ለውጥ፣ ትልቅ ሙስና መከታተል የሚያስችል ማረም የሚያስችል። ሌላው የአይሲቲ ባለሙያዎች በክልል ደረጃ ተመድበው ስራውን ይቆጣጠሩታል። የቡድን መሪዎች አሁን ያልኩሽ ተቋማት ማለትም የትራንስፖርትና ሎጂስቲክ መምሪያ ኃላፊዎች፣ የቢሮ ኃላፊዎች በስልክ በመተግበሪያቸው የፈተናውን ስርዓት የንድፈ ሀሳብ ፈተና፣ የተግባር ፈተና፣ ሌሎችንም የሚቆጣጠሩባቸው ሲስተም በመዘርጋቱ በብዙ እጅ ሙስና እንዲቀንስ ሆኗል። በተጠናው ጥናት ማሰልጠኛ ተቋማትን በተገቢው መንገድ ስልጠናቸውን እንዲሰጡ በስታንዳርዱ መሰረት የተቀመጠውን ሰዓት ሳይሸራረፉ በተገቢው መንገድ እንዲያሰለጥኑ ያን ሊያግዝ በሚችል ስርዓት ራሱን የቻለ የተለየ የማሰልጠኛ ቦታ ባይኖራቸውም እንኳን ጂፒኤስ እንዲገጠምላቸው ተሽከርካሪዎች ላይ በማድረግ የኛ ባለሙያዎች የትኛውም ቦታ ላይ ሆኖ በስልካቸው
ተሽከርካሪው በትክክል እያሰለጠነ ስለመሆኑ የሚያዩበትን ስርዓት የፈጠርንበት እድል ነው ያለውና ይሄም አንደኛው የጥናቱ ውጤት ነው ብሎ መውሰድ ይቻላል። በተመሳሳይ ማሰልጠኛ ተቋማት በትክክል የንድፈ ሀሳብ ስልጠናውን እያሰለጠኑ ስለመሆናቸው በካሜራ እዚሁ እኛ ቢሮአችን ላይ ተቀምጠን የክትትል ባለሙያዎቹ የትኛውም ቦታ ላይ ሆነው በካሜራቸው የሚያዩበት እድል የተፈጠረበት ሁኔታ ነው ያለውና በአብዛኛው ከሰው ንክኪ በጸዳ ሁኔታ አሁን ብዙ ነገር ቴክኖሎጂ ሊያግዝ በሚችልበት አግባብ አሰራሮችን እንድናዘመን ጥናቱ ከፍተኛ የሆነ አስተዋጽኦ አለው ብለን መውሰድ ይቻላል። በመንጃ ፈቃድ አወጣጥ ላይ ይከሰቱ የነበሩ መጭበርበሮችን መንገድ ለመዝጋት በጥናቱ ምክረ ሀሳብ የተሰጠ ሲሆን ተግባራዊ ለማድረግም ጥረት እየተደረገ ይገኛል። ፈታኞች መጠቆም፣ መንገር፣ አልፎ አልፎ ሾፌሮች ብቃት ያላቸው በዚያ ካሁን ቀደም ተፈትነው ያለፉ ተክተው ፍርሃት ያለበትን ተክተው መፈተን ነበር። እሱን ለማስተካከል ሲሲቲቪ ካሜራዎች በየኮርነሩ ተገጥመዋል። ከቡድን መሪው ጀምሮ ወደ ላይ ያሉ በተዋረድ ሰራተኞችና የሚመለከታቸው የአይሲቲ ባለሙያዎች እና አመራሮች ይከታተሏቸዋል። ከዚያ ውጭ ኮምፓርትመንት አዘጋጅተው አንዱ ሌላውን እንዳያይ እዚህ ሰው መኖሩን እዚህ ያለው እንዳያይ ከፋፍለውታል። ለጊዜው የሚቀር ምክረ ሀሳብ አለ እዚህ ላይ አሻራ ፈተና በአሻራ እንዲሆን ሌላ ተመሳስሎ እንዳይገባ አሻራ እንዲሆን ምክረ ሀሳብ ሰጥተናል። እነሱም እየተዘጋጁበት ነው። ወደፊት ይተገብሩታል፣ እንከታተላቸዋለን። ያደርጉታል፣ ቃል ገብተዋል። ክልሉ ከባህር ዳር ዩኒቨርሲቲ ጋር በወሰደው አግሪመንት መሰረት የባህር ዳር ዩኒቨርሲቲ ሶፍትዌሩን አልምቶ ሰጥቶን ከ2012 ጀምሮ አፕግሬድ እያደረገ እያሻሻለ አሁንም የምንጠቀምበት ሶፍትዌር በጣም የተሻለ ዘመኑን የዋጀ ሶፍትዌር ነው። ስለዚህ አሁን ይሄ ሶፍትዌር የመንጃ ፈቃድ በማሰልጠኛ ተቋማት በኩል ምዝገባው ተከናውኖ የንድፈ ሀሳብ ፈተና ውጤት ገብቶለት የተግባር ፈተና ውጤት ገብቶለት ካልሆነ በስተቀር መንጃ ፈቃድ አያዘጋጅም በራሱ ሲስተሙ ማለት ነው። በራሱ ሲስተሙ ይሄንን ሰብሮ ደግሞ ሊገባ የሚችል ባለሙያ ይኖራል ተብሎም አይታሰብም። ይሄ ከሆነ የሶፍትዌሩም ችግር ሊሆን ይችላል ብለን ነው የምናስበው። ነገር ግን አሁን በተለያየ ምክንያት በተጨባጭ የምናያቸው ምንድነው እውነት ለመናገር ከሆነ ውጭ ላይ በጣም አስመስሎ መንጃ ፈቃዶችን የማተም የመስራት ነገር አለ። ሰሞኑንም አንድ ያጋጠመን ኬዝም እንዲህ አይነት ችግር ነው። ስለዚህ ውጭ ላይ ይታተማሉ መንጃ ፈቃዶች ኦልሬዲ ያንን ትራፊክ ፖሊሶች የምንበለው ወይም ደግሞ የኛ መንገድ ተቆጣጣሪዎች ያንን ሊያዩበት የሚችል ሶፍትዌር አሁንም ገና እየተለማ ነው ያለው። ነገር ግን ያን አስመስሎ ይሄ መንጃ ፈቃድ ነው ይላል። ዛሬ ጊዜ የትምህርት ማስረጃም እንዲህ አስመስሎ የማሳተም እንዲህ አይነት ነገር አለ። ዋናው ትልቁ ነገር ግን እኛ ተቋም ላይ ይሄ ነገር እንዳይተገበር አሁንም ፍጹም ለመሆን ይሄን ሶፍትዌሩን በባህር ዳር ዩኒቨርሲቲ ለ3 ዓመት ኮንትራት ይዞታል። እስካሁን ድረስ ሙሉ በሙሉ አላስረከበም። አፕግሬድ እያደረገ ነገሮችን ለብልሹ አሰራር ሊዳርጉ የሚችሉ አሰራሮችን እሱን በሲስተም እንዲዘጋ ነው የምንፈልገው። ለምሳሌ የንድፈ ሀሳብ ፈተናን ብንወስድ አሁን ተተክቶ የመፈተን ነገር አለ ይባላል። እሱን በጣት አሻራ መሆን መቻል አለበት የሚል ነገር ኦልሬዲ ኮሚትመንት ተወስዶ በሁለት አማራጭ፣ አንደኛው ኦልሬዲ ገና ሲገቡ ልጆቹ የጣት አሻራ ነክተው እንዲገቡ፣ ካልሆነ ደግሞ ማሰልጠኛ ተቋም ላይ ገና ሲመዘገቡ እዛ ላይ የጣት አሻራ ይሰጣሉ። እሱን መሰረት አድርጎ ደግሞ ኦልሬዲ እስከ መጨረሻው ድረስ ያው ራሱ ባለቤቱ በሰጠው ጣት አሻራ መሰረት የመጨረሻውን ፈተና ሁሉ እስኪፈተን የሚሄድበትን ርቀት እሱ እንዲመቻች ምቹ ሁኔታ እየተፈጠረ ነው። የአይሲቲ ባለሙያዎች በክልል ደረጃ ተመድበው ስራውን ይቆጣጠሩታል። የቡድን መሪዎች አሁን ያልኩሽ ተቋማት ማለትም የትራንስፖርትና ሎጂስቲክ መምሪያ ኃላፊዎች፣ የቢሮ ኃላፊዎች በስልክ በመተግበሪያቸው የፈተናውን ስርዓት የንድፈ ሀሳብ ፈተና፣ የተግባር ፈተና፣ ሌሎችንም የሚቆጣጠሩባቸው ሲስተም በመዘርጋቱ በብዙ እጅ ሙስና እንዲቀንስ ሆኗል። 20 ሲሲቲቪ ካሜራዎች ተገጥመዋል። በኮምፕሌክሱ መሰናክል ከጣለ ይታያል። ሁሉም ስለሚያየው አሁን ለጉቦ ላልሆነ ጥቅም ግንኙነት የሚመቸው አሰራር ቀንሷል። የአሽከርካሪ ማሰልጠኛ ተቋማት ብቃት ያላቸው አሽከርካሪዎችን ለማፍራት ጥራት ያለው ስልጠና መስጠት እንዳለባቸው በአጥኚው ተቋም ምክረ ሀሳብ የቀረበ ሲሆን የተወሰነ መሻሻልም ታይቶበታል። ቢያንስ 50% 50 ፕላስ 1 50 ተደምሮ 1 ወይም ከ50 በላይ ተፈታኞች ካላሳለፈ አንድ ተቋም
ጥራት ያለው ትምህርት አልሰጠምና ጥራት ያለው ትምህርት እንዲሰጥ የተለያዩ በየደረጃው ማስጠንቀቂያዎች ተሰጥተው አሰራሩን እንዲያሻሽል አድርጉ የሚል ምክር ሐሳብ ሰጥተን ነበር። መንግስት ከዚህ አልፎ አብዛኛው የፌዴራል መንግስት ነው፣ የፌዴራል አቻ ተቋም 80% ካላሳለፈ አንድ ተቋም ማስጠንቀቂያ ተሰጥቶት እንዲሰረዝ እንዳውም ፈቃዱ እንዲሰረዝዋል። ይሄ የትምህርት ጥራትን በማሻሻል የመንጃ ፈቃድ የሚያገኙ የሚይዙ ወይም ሾፌር የሚሆኑ ልጆች የሚያደርሱትን ጉዳት ወይም በሙስና ምክንያት ብቃት የሌለው ሾፌር የመንጃ ፈቃድ እንዳያገኝ ገደብ የሚጥል አሰራር ነው። ብቃት ያለው አሽከርካሪ ለማውጣት ስልጠና ቀናት 45 ቀን ነበሩና ያጥራሉ። ስለዚህ ቢጨመር ብለናል። ለጊዜው 51 ቀን እንዲሆን ተደርጓል። የተወሰኑ የትምህርት ቀናት ተጨምረውላቸዋል። አሁንም ይቀራል። ወደፊት እንግዲህ ጉዳዩን እያዩ እያጠኑ የሚያሻሽሉት ይሆናል። እውነት ለመናገር ከሆነ እንግዲህ ተቋማችን ከከተማ በጣም የወጣ ከመሆኑ ጋር ተያይዞ ከስተመር 3 እና 4 ፌርማታ ከመጣ በኋላ እንዳይጉላላ ቁጥር 1 ሰራተኛው ኮሚትመንት የገባበት ቴክኖሎጂዎችን አጋዥ ኃይል ናቸው ብሎ በመውሰድ እሱን መሰረት አድርጎ በቴክኖሎጂ እንዲሰራና አጋጣሚ ከዚህ ያለፈ ነገር ሲፈጠር ደግሞ ቅሬታ ሲቀር ቅሬታዎችን በተገቢው መንገድ ተቀብሎ መርምሮ ለሚመጣው ከስተመር ተገቢውን የሆነ ምላሽ ለመስጠት ምቹ ሁኔታ ፈጥሮልናል ብለን ነው የምንወስደው። ስለዚህ እኛ በተገቢው መንገድ ነው የተቀበልነው። በጣም የተሻለ አሰራር እንድንሰራ በማህበረሰቡ ዘንድም ተቀባይነትንም ለማትረፍ የግድ ተመራጭ ነው ለመገኘትም ስራ ለመስራት አስችሎናል ማለት ነው። ሌላው አንዱ ከጥናቱ ውስጥ አንደኛው ይሄ ተቋም ባህር ዳር ከተማን ብቻ ወክሎ ሳይሆን የተቀመጠው እንደ ክልልም የክልል ቢሮዎች እዚህ ባህር ዳር ላይ ነው ያሉት፣ የልማት ድርጅቶች እዚህ ነው ያሉት፣ አጎራባች ዞኖችም እዚህ ነው የሚገለገሉትና ብዛት ያለው ከስተመር ስለሚመጣ ይሄንን አሰራር ቢያንስ በ2 እና በ3 ቦታ ላይ አሰራሩን ለመዘርጋት ታስቦ አሁን መሰብ አገልግሎት ላይ ባህር ዳር ከተማ ላይ የተጀመረው ወይም ደግሞ ከባህር ዳር ፖሊ ዩኒቨርሲቲ ፊት ለፊት ያለው ማለት ነው። እሱ ጋር ቁጥር 1 የኛን ባለሙያ ነው እዛ ወስደን ያስቀመጥና አንድ ፋርጎ ፕሪንተር እና አንድ ገንዘቢያሽ እዛ ወስደን ያስቀመጥንበት ሁኔታ ነው ያለውና አሁን ማንኛውም ተገልጋይ ሲፈልግ እዛ የመንጃ ፈቃድ አገልግሎት የእድሳት አገልግሎት ማግኘት ይችላል። ሲፈልግ ደግሞ እዚህ ማግኘት የሚችልበትን ምቹ ሁኔታ ፈጥረናል ማለት ነው። ይህ ማለት ተደራሽነትን ለማህበረሰቡ በስፋት እንዲያገኝ ወይም ደግሞ የተገልጋዩን ቁጥር በተወሰነ ደረጃ ለመቀነስ ይህን አገልግሎት የተፈጠረበት ሁኔታ ነው። ይሄም ደግሞ አንዱ የጥናቱ አንድ አካል ስለነበረ ይሄ መሆኑ በመልካምነት ተቀብለነዋል ማለት ነው። ተሽከርካሪዎች የፓራሞተር የሚሏቸው ተሽከርካሪዎች እና ባጃጆች ለኢንስፔክሽን ሰራተኞች እና ባለሙያዎች ተገዝተው ለአመራሩም ተገዝተው ይሄ መሆኑ ለምንድን ነው? የተግባር ትምህርት እየሰጠው ነው የሚል የማሰልጠኛ ተቋም ሪፖርት ያደርጋል መቼ እንደሚሰጥ። ልክ በዚያ ቀን ሳይነግሩት ይደርሳሉ። ደርሰው ይቆጣጠሩታል፣ ይከታተል። ስለዚህ አሁን የክትትል የቁጥጥር የሱፐርቪዥን እና ኢንስፔክሽን አገልግሎቱ እየተሻሻለ መጥቷል። በዛት ተገልጋይ የሚገለገልበት የመንጃ ፈቃድ አገልግሎት ክፍል እሱ ፊት ለፊት ባለሙያውና ከስተመሩ ፊት ለፊት እንዲገናኙ እንፈልጋለን። እሱነን ኦልሬዲ ጠረጴዛዎችና ምቹ ሁኔታ ፈጥረናል፣ ወንበሮችን አመቻችተናል። ነገር ግን ግድግዳ አላፈረስንም እስካሁን ድረስ። ግድግዳዎቹ መፍረስ መቻል አለባቸው። ከስተመር ፊት ለፊት ከባለሙያው ጋር ተገናኝቶ ስራዎችን ባጠረ ጊዜ ውስጥ አሁን ከምናስተናግድበት ጊዜ ባጠረ ጊዜ ውስጥ ተገልግሎ እንዲሄድ። ሁለተኛው የባለሙያዎቹ እንግዲህ ከከተማው ቢያንስ ኦልሞስት ከ5 እና ከ6 ኪሎ ሜትር እንደ ጊዮርጊስን እንኳን ታሳቢ አድርገን ብናነሳ ከ6 ኪሎ ሜትር ያለነሰ ርቀት ነው ያለውና ሰርቪስ መኪና የለም። እሱ በሚኖርበት ሰዓት በእርግጠኝነት ቅድም እንዳልነው የሚሸራረፉ ሰዓቶችን ባጠረ ጊዜ ውስጥ ተጠቅመን ተገልጋይ እርካታ የምናረጋግጥበት ጊዜ ይኖራል የሚል እምነት ነው ያለኝ። ሌላኛውና ሶስተኛው የትራፊክ ኮምፕሌክሱ በራሱ ሜዳው ራሱን የቻለ የአስተዳደር መመሪያ ያስፈልገዋል።
ለምሳሌ ተሽከርካሪዎችን ውስጥ ላይ በፈተና ሰዓት በሚያሽከረክሩበት ሰዓት ግጭት ሊፈጠር ይችላል። ኮሪደር መግጨት ሊኖር ይችላል። የተተከሉ ካሜራዎችን ማበላሸት ነገር ሊኖር ይችላል በመኪና ማለት ነው። ስለዚህ እሱንን መልሶ ለመጠገንና እየሰጠላለው ሰርቪስ እየሰጠላለው አገልግሎት ራሱን ሊጠግን በሚያስችል አግባብ የገቢ ምንጭ ማጎልበት ስላለበት እሱንን የገቢ ምንጭ እንዲኖረው የአስተዳደር መመሪያ ያስፈልገዋል። ይህን የአስተዳደር መመሪያ ረቂቁ በባለፈው ወጥቶ እኛም የተወሰነ ምላሽ ሰጠንበት። አሁን ከክልሉ ትራንስፖርትና ሎጂስቲክ ቢሮ ላይ ነው ያለው። ያ ረቂቅ መመሪያ ጸድቆ ከወረደ በኋላ ግን ውስጥ ላይ ያሉ ለምሳሌ አስፋልቶቹ ዙሪያ ላይ ያሉት እነዚህ ደሴት የምንላቸው ነገሮች ራሱን በቻለ የሰው ኃይል ተቀጥሮ አበባዎች በስነ ስርዓት የሚተከሉበት ሳሮች የሚተከሉበትና ውብና ያማረ የደመቀ እንዲሆን በቀለምም የተዋበ እንዲሆን የማድረግ ስራ ለመስራት እሱን እናስባለን። እሱን ከክልሉ ጋር ተነጋግረን ባጠረ ጊዜ ውስጥ እሱን መመሪያ ወርዶ ተግባራዊ ይሆናል ብዬ አስባለሁ። በአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን በተደረገው ጥናት በተጠኙ ተቋም ላይ በርካታ ለውጦች የታዩ ሲሆን በሂደት ላይ ያሉ የአሰራር ለውጦችም ይገኛሉ። 10 ዓመት በላይ ኦዲት ተደርጎ የሚያውቅ ብዙ ገንዘብ በርካታ ገንዘብ የሚሰበስብ ተቋም በአመት መደረግ ሲገባ፣ አሁን ግን ከጥናቱ በኋላ ባደረጉት ግንኙነት ከአማራ ብሔራዊ ክልላዊ መንግስት ዋና ኦዲተር መስሪያ ቤት ጋር የክዋኔ ኦዲት ተደርጓል። በዝርዝር ፐርፎርማንስ ኦዲት የሚሉትን አድርገዋል። ፋይናንሻል ኦዲት ይቀራል፣ ያደርጋሉ። ባለሙያውን ፍጹም እንዲሆን የአቅም ግንባታ ስራ መስራትና የጸዳ አመለካከት ይዞ እንዲቀጥል የማድረግ ስራ ከኛ ከአመራሮቹ ይጠበቃል። ሁለተኛው በቴክኖሎጂ ነገሮችን ዝግ የማድረግ ስራ መስራት ነው። አሁን ዘመኑ በጣም በብዙ ነገር እየተራቀቀ የሄደበት ሁኔታ ስላለ ነገሮችን ዝግ በማድረግ ሚኒማይዝ የሚሆንበትን ሁኔታ ቢያንስ እነዚህ ችግሮች የሚባሉት ነገሮች ቢቻል እንዲጠፉ ካልሆነ ደግሞ ቢያንስ የሚያንሱበትን ሜካኒዝም መፍጠር መቻል አለብን ብለን ነው የምናስበው እና ትክክል ነው። ጥናቱ ብዙ ነገሮችን ነው ያጠናው፣ ብዙ ነገሮችን ዳስሷል። ለቀጣይ ቢሆን ይሻላል ብሎ የሚሉትን ነገር ሁሉ አመላክተዋል። ኢቭን የስነ ምግባር መኮንን በራሱ የግድ ያስፈልጋል ነው። አንድ የሰው ኃይል ተፈጥሮለት የስነ ምግባርና የስነ ምግባር መኮንን ባለሙያ ወይም ኤክስፐርት እዚህ እንዲቀመጥና እንዲህ አይነት ብልሹ አሰራሮችን ሁሉ እየተከታተለ በጥናትም በምንም እያረመ ሊሄድ በሚችልበት አግባብ የስራ መደቡ እንዲፈጠር በማስቻል ዙሪያ እሱም እንዲሰራ ያመላከቱበት ሁኔታ ነው ያለው። የመረጃ አያያዝ ስርዓት ችግር ነበረ። መረጃ ይጠፋል፣ ይሰረዛል፣ ይደለዛል። ስለዚህ መረጃ ደህንነቱ የተጠበቀ አልነበረም በፊት። አሁን ግን አንደኛ የመረጃ አያያዝ ስርዓቱን ያዘመነ ሶፍትዌር ስራ ላይ ውለዋል። ከዚህ በተጨማሪ ቴሌክላውድ ተከራይተው በየአመቱ ብር እየከፈሉ የመንግስትን ሰነዶች፣ የተገልጋዮችን ሰነዶችና መረጃዎች ቴሌክላውድ ላይ አስቀምጠዋል፣ ሪዘርቭ አድርገዋል። ይህ መሆኑ በማንኛውም ጊዜ በጠየቁት ጊዜ ሁሉ መረጃውን በቀላሉ ማግኘት አክሰስ ማድረግ ይቻላል። በአጠቃላይ ይሄ የአሽከርካሪ ብቃት ማረጋገጫ ቡድን ዘርፈ ብዙ የሆነ ተግባር ነው የሚያከናውነው። እንደ እውነት ለመናገር ማህበረሰባችንን በደንብ ማስገንዘብ የምፈልገው ነገር ምንድነው? ስፋት ያለው ብዛት ያለው ተገልጋይ ነው የምናገለግለው። ነገር ግን በቡድን ደረጃም ተዋቅሮ ያለው በቡድን ማለት ኢኔሴስ ደረጃውን ዝቅ ያደርገዋል። ምንም ጥርጥር የለውም። በጀት ማዘዝ አይችልም። ከበጀት ጋር የተያያዙ ነገሮችን በቡድኑ የሚታዘዙ አይሆንም። ይሄ ቶታሊ ሂዶ እንደ መምሪያ ነው የሚገባው እና ተገልጋዩ በሚመጣበት ሰዓት ፍጹም ሆኖ መምጣት መቻል አለበት። አንደኛው ከአሁን በፊት የነበረውን ስም ብቻ በመያዝ አሁንም ተቋሙ በዛው ልክ ዳዴ እንዳለ አድርጎ አስቦ መምጣት መቻል የለበትም። አንደኛው ነገር እሱ ነው። ሁለተኛው ነገር ሰው ህጋዊ ሆኖ እስከመጣ ጊዜ ድረስ ህጋዊ የሆነ መስተንግዶ ነው መጠየቅ መቻል ያለበት እንጂ በተጓዳኝ እንዲህ አይነት ነገሮች ከድለላ ጋር በተያያዘ ያለ ነገሮችን ማህበረሰባችን በራሱ መጻፍ መቻል አለበት ብለን እናስባለን። ባለሙያም የመጣለትን በተገቢ መንገድ በሰዓትና በአግባቡ አስተናግዶ በቅንነት ከስተመራችን መመለስ መቻል አለበት የሚል እምነት ነው ያለኝና አጠቃላይ ጥናቱ በጣም በብዙ ነገር ለወደፊቱ የተሻሉ ነገሮችን እንድንከተል ብዙ ነገሮችን የዳሰሰና ማሰልጠኛ ተቋማት በራሳቸው ወደ
ጥሩ ስታንዳርድ እንዲመጡ ያመላከተ ነው። በፊት የነበሩት ማሰልጠኛ ተቋማት እውነት ለመናገር ከሆነ አደረጃጀታቸው በራሱ ብዙ የማይስብ የማይማርክ ነው የነበረው። አሁን እንደው ቶታሊ ወደ 80% ብለን መውሰድ እንችላለን። በጣም በተሻለ ቁመና ያሉ ያማሩ ክላሶች፣ ያማሩ መምህራኖች በጣም ጥሩ በሚባል ደረጃ ላይ አደረጃጀታቸውን አሳምረው የሚገኙ ማሰልጠኛ ተቋሞችን ያሉን። አሁን እነሱ ጋር መስራት አለብን ብለን የምናስበው የተሽከርካሪ ጉዳይ ነው። ተሽከርካሪ ኦልሬዲ በአብዛኛው ከምርት ዘመን ጋር ተያይዞ የተሽከርካሪ የጥራት ችግር አለ። እሱን መሰረት አድርጎ የሚመለከተው አካል ከቀረጥ ነፃ ተሽከርካሪ እንዲገባላቸው የማድረጉን ስራ እሱን ኦልሬዲ እኛም ለሚመለከተው አካል ግፊት በማድረግ ላይ እንገኛለን። እሱ መቀረፍ አለበት። በተመሳሳይ ማሰልጠኛ ተቋማት በአብዛኛው ወደ የመንግስት ተቋማት እንዲገቡበት የማድረግ አሁን 50%ን ቢያንስ የግል ተቋማቱ ይዘው የሚያሰለጥኑበት ግን ስታንዳርዱ ሞደርናይዜሽን በሚባሉ ልክ ራሳቸውን አብቅተው እንዲገኙ የመንግስት ተቋማትን በዚሁ ልክ እንዲገቡ የማስቻል ስራ ውድድር መፈጠር መቻል አለበት። ለምሳሌ በጤናው ዘርፍ ብንመጣ የግል ሆስፒታሎች እንዳሉ ሁሉ የመንግስት ሆስፒታሎች አሉ። በትምህርት ዘርፉ ብንመጣ የመንግስት ትምህርት ቤቶች አሉ፣ የግል ትምህርት ቤቶች አሉ። እዚህ ጋም 50% መሆን መቻል አለበት ብለን እናምናለን። ያ በሚሆንበት ሰዓት ፉክክር ሲኖር የተሻለ የሆነ ብቃት ያለው አሽከርካሪ እንዲፈራ ምቹ ሁኔታ ይፈጠራል ብለን እናስባለን። የሚቀሩ የተወሰኑ ነገሮች ቢኖሩ ግን ጥናቱ በተወሰነ ደረጃም ቢሆን ችግሮቻችን የፈታ ያመላከተ በትክክል ሙያተኞቻችን ያሉበትን ደረጃ ያሳየ ስለሆነ ጥናቱን በአዎንታዊነት በደንብ ተቀብለናል። የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን የሙስና መከላከል ጥናት ካካሄደ በኋላ ተጠኚው ተቋም የተሰጡ ምክረ ሀሳቦችን በምን ልክ ተግብሯል፣ ምን ያህልስ ይቀራል የሚሉትን በየጊዜው ክትትል ያደርጋል። በ6 ወር አንድ ጊዜም ሊሆን ይችላል፣ በአመት አንድ ጊዜም ሊሆን ይችላል። እንዲህ አይነት ነገር በሆነ ራንደም ሊሆን ይችላል። ያለንበትን አጠቃላይ ደረጃ እየመጡ እያዩ የተሻለውን በርቱ፣ ጠንክሩ፣ ጎደሎነት የሚያዩትን ደግሞ ይህን ብታስተካክሉ መልካም ነው በማለት ዙሪያ ላይ በጣም የተሻለ አስተያየት የመስጠት አዝማሚያ ነው ያለውና ይሄ ይበል የሚያሰኝ ነው። ምክንያቱም ጥፋቱ የጋራ ጥፋት ነው የሚሆነው፣ ልማቱም የጋራ ልማት ነው የሚሆነው። ስለዚህ የሚሰራ አካል ስህተት ሊኖር ይችላል። በተቻለ መጠን ደግሞ ስህተቱን አርሞ ለተሻለ ነገር ራሱን እንዲያበቃ ክትትል የግድ ያስፈልጋል። ሰውን ማንቃት ያስፈልጋል። ቴክኖሎጂን ማብዛትና ቴክኖሎጂን ማዘመን ያስፈልጋል። ይህንን በመከታተል ዙሪያ ባለሙያዎቹ እየሄዱበት ያለው ርቀት በጣም መልካም ነው፣ ይበል የሚያሰኝ ስለሆነ እሱ በመልካምነቱ የሚወሰድ ነው ማለት ነው። በአሰራር አንድ ሰው በወንጀል ከመጠየቅ 10 ሰው በወንጀል ጠይቆ ከሚመጣው ውጤት ይልቅ በአሰራር ምን ያክል ሺህ ሰዎችን ወይም ምን ያክል የክልሉን ማህበረሰብ ተጠቃሚ እንዳደረግን የአሰራር ስርዓት ጥናት ጥቅሙን እዚሁ ላይ ማየት ይቻላል። ሙስናን መከላከል የሚያስችለንን የሙስና ህጎችን፣ ድንጋጌዎችን፣ የመከላከያ መንገዶችን በማስታጠቅ በየጊዜው ሳይዘናጉ ሙስና መከላከል የሚችሉ ሰራተኞች እና ተገልጋዮች እንዲኖረን መስራት ከተቋማቱም ከኛም ከመንግስትም ከማህበረሰቡም ይጠበቃል። ሙስናን መታገል የሁላችንም የሞራል ግዴታ ነው፣ የዜግነትም ግዴታ ነው። ኢትዮጵያዊ ስለሆነ ሰው በመሆናችንም ግዴታ አለብን። ሰው በመሆናችን ሰው ሲጎዳ ማየት የለብንም። ማግኘት እየቻለ መብቱ እየሆነ በሀገሩ መጠቀም እየቻለ ማለት ነው። ሲከለከል ሁላችንም አብረን መታገል መቻል አለብን የሚለው ነው። ሌላው ተጠሪ ተቋማትን ልናመሰግን በዚሁ አጋጣሚ እንወዳለን። በኮሚሽኑ ስም አመሰግናቸዋለሁ። የአማራ ብሔራዊ ክልላዊ መንግስት እስካሁን ያየናቸው ተጠሪ ተቋማት አመራሮች እና ሰራተኞች ሙሉ ፈቃደኛ ናቸው። ሙስና መከላከል የሚያስችልን ጥናት በምናጠናበት በሚተገብሩበት ጊዜ በሁሉም ፈቃደኛ በሆናቸው ምስጋና ይገባቸዋል።